አየው በሉትራኑና በፔንቴኮስታሉ መካከል እምነት ብቻ ላይ ማለት ነው ልዩነት አለ። አሁን እምነት ብቻ የሚለውን ቀደም እንዳልኳችሁ ለምሳሌ አልኩኝ። እምነት ብቻ ሲባል ሰው መጀመሪያ ላይ ኢኒሺያሊ ልክ ድህነቱን ሲጀምር እሱም እንደ ጽድቅ ስለሚታይ ማለት ነው ጽድቅ ተብሎ ስለሚነገር በእምነት ማነው በስራ ነው የድህነታችን ጅማሬ ላይ እግዚአብሔር ልክ ሲያጸድቀን ሲያድነን እንደው ስራችንን አይቶ ኧረ በስመ አብ አክሊል ኧረ በስመ አብ አይልም ግን አክሊል ኧረ እንደው መልካም ስራ በቃ ስለዚህ ስለ መልካም ስራ ጸድቀሃል ብሎ እኔ የጀመርኩት እንደዛ ነው አይደለም። እንዲሁ በጸጋው በእምነት እንደዛ ነው በሚስጥራት በኩል ምናምን ነው ጽድቅን ድህነትን አግኝተን የምንጀምረው እና ይህንን ለማስረዳት እንደው በስራ አይደለም መጀመሪያ ድህነትን ያገኙት ለማለት ነው እምነት ብቻ የምለው ቢል አንድ ሰው ለምሳሌ ከዛ በኋላ ደግሞ ከሚስጥራቱ ምናምን ከጥምቀቱ ምናምን አላገልም ብሎ ቢናገር ያን ያህል ላትከራከሩት ትችሉ ይሆናል። ግን እምነት ብቻ የሚለው ይህ ፊት ለፊት ላይ እንደምታዩት ብቻ አይደለም፣ እንደዛ አይደለም። እምነት ብቻ ሲባል ልክ ወደ እንትን ወደዚህ አሁን ለምሳሌ ወደ ፔንቴኮስታሎቹ ስትሄዱ ምን አይነት ነገርን ታገኛላችሁ? እምነት ብቻ ሲሉ ስራን ብቻ አይደለም የሚያስወግዱት፣ ጥምቀትን መራሱ ነው የሚያስወግዱት። ያለ ጥምቀት ያለ መልካም ስራ ያለ ምን በቃ ወንጌል ትሰማለህ ታምናለህ በቃ አለቀ ትጸድቃለህ አይነት ነገር ነው። ጥምቀትም እዚህ ጉዳይ ላይ አይገባም የሚል ነገርን ያስቀምጣሉ። ስለዛ ይህ ባፕቲዝማል ሪጀነሬሽንን ወይም በባፕቲዝም ውስጥ በጥምቀት ውስጥ ያለውን የስርየተ ኃጢአት በጥምቀት ውስጥ ያለውን የስርየተ ኃጢአትን ምናምን በቃ አይቀበሉም። ስለዛ እምነት ብቻ የሚለው ትምህርታቸው ጥምቀትንም ያገላል። ይህ ፍጹም ይህ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ የማያውቀው ትምህርት ይህ የእምነት ብቻ ትምህርት ነው። አንደኛ ወደዛ ደግሞ ስትሄዱ ለምሳሌ ወደ ሉትራኑ ምናምን ስትሄዱ ደግሞ እምነት ብቻ ሲሉ እኛ እኮ ጥምቀትን አናገልም ይላሉ። ጥምቀትን አናገልም ይሉና የሚያገሉበት ሴንስ ሊኖር ይችላል። አልፎ አልፎ ከምን አንፃር እንደሆነ አሳውቃቸዋለሁ። ግን ባያገሉ ራሱ ማለት ነው እምነት የሚሉት ራሱ ምንድን ነው? ገና ከጅምሩ ምንድን ነው እምነት? ከየት ነው የሚመጣው እምነት የሚለው ላይ ልዩነት አላቸው ከፔንቴኮስታሎቹ ጋር። የመጀመሪያው ልዩነታቸው እንዳትረሱ ጥምቀትን ያገላል አያገልም የሚለው ነው። በቃ ፔንቴኮስታሎቹ በግልጽ አይ ጥምቀትን ያገላል የሚል ሲሆን፣ ሉትራኖቹ ግን አይ ጥምቀትን አያገልም ለማለት ይሞክራሉ። አንዳንድ ሪዘርቬሽኖች ሊኖሩ ይችላሉ። እዚህ ላይ አሳውቃችሁ ይሆናል እንዳልኳችሁ። ወደዚህ ስትመጡ ደግሞ በሉትራኑ ሳይድ ደግሞ ለምሳሌ እንዲህ ሊሉ ይችላሉ። አይ እምነት ራሱ እኛ የምናምነው ነገር አይደለም እግዚአብሔር የሚሰጠን ነው ማለት ከዛ በኋላ ተቀብለው ከዛ በኋላ ነፃ ፈቃድህን አግኝተህ የምትቀጥልበት እንጂ እምነት ራሱ ቀጥታ የእግዚአብሔር የራሱ ስጦታ ነው። አንተ ከፈቃድህ የሚመነጭም አይደለም፣ ከፈቃድህም አይነሳም፣ ወይም ደግሞ በፈቃድህ የምትቀበለውም አይደለም። ፎርዛ ማተር በፈቃድህ የምትቀበለው ጉዳይም አይደለም። እምነት ብቻ ሲሉ እግዚአብሔር እምነትን ይሰጥህና ይላሉ። እምነትን ይሰጥ ልክ ወይ ለምሳሌ ስትጠመቅ ወይም ቃሉን ስትሰማ ዝም ብሎ እምነትን ይሰጥሃል። አንተ እኮ አልፈለግክም ወይም ደግሞ አንተ እኮ ፈቃደኛ አልሆንክም። ገና ምንም ፈቃደኛ ሳትሆን ምናምን እምነቱን በአንተ ውስጥ ይፈጥርና በዛ ራሱ በሰጠህ እምነት በኩል ደግሞ ጽድቅን ደግሞ ይሰጥሃል። ይህንን ታምናላችሁ? አሁን ይሄ ነው በቃ ጽድቅ በእምነት ብቻ ሲሉ ይሄ ነው። ይህንን ታምናላችሁ ወይ ፕሮቴስታንት ፔንቴኮስታሎች? እምነትን ያለ ነፃ ፈቃድህ ያለ አንተ ነፃ ፈቃድ እምነትን በውስጥ ይፈጥርና ወይም ወደ ውስጥ እምነትን ይሰጥህና በራሱ በሰጠ በዛው በእምነት ውስጥ ደግሞ ጽድቅን ይሰጥሃል። በእግዚአብሔር ፊት ጀስቲፋይ ያደርግሃል። ይህንም ፔንቴኮስታሎች አይቀበሉ። ምክንያቱም ነፃ ፈቃድ አለን ገና ከጅምሩ የምናምነው በፈቃዳችን ነው ብለው ስለሚያስተምሩ ስለሚናገሩ። ስለዛ ምን እያልኳችሁ ነው? ገና ከጅምሩ እውነቱን ለመናገር የተወሰነ እንሂድበት ካልን ራሱ ደግሞ ጽድቅስ ምንድን ነው የሚለውን በተለይ በፔንቴኮስታሎቹ ዘንድ በደንብ የተብራራ ነገር የሚያስፈልግ ቢሆንም እሱንም እንደ ጥያቄ አድርገን ማንሳት እንችላለን። ጽድቅ ራሱ ምንድን ነው? ጽድቅ ራሱ አንድ ሰው ጸደቀ ሲባል ራሱ በእምነት ብቻ ጸደቀ ሲባል ሌጋል የሆነ ዲክላሬሽን አይነት ነገር ብቻ ነው? የሆነ የፎረንሲክ አይነት ነገር ነው ወይስ ውሳጣዊ የሆነ አንዳች መለወጥም አለው? ምንድን ነው ይህ ጽድቁ ራሱ? አንድ የዩቲዩብ ቻናል አላቸው ሉተራኖቹ የዶክተር ጆርዳን ኩፐር ጀስት ኤንድ ሲነር የሚል እንትን አሉ። ጀስት ኤንድ ሲነር
በተመሳሳይ ኃጢአተኛም የሆነ ጀስቲፋይ የተደረጉም አይነት ነገር ዝም ብለህ ልክ እንደ ህግ ቦታ ቀርበህ ልክ እንደ መግለጫ እንደሚሰጠልህ ይሄ ሰው ነፃ ወጥቷል እንደምትለው ውሳጣዊ ነገር ያስፈልገዋል። ምንድን ነው ያ ነገር ነው? እና እሱ ጉዳዮች ሁሉ ተያይዘው የሚነሱ ናቸው። እና ለማንኛውም ግን ከዚህ ከእምነት ብቻ ጋር ተያይዞ ሉተር አንድ ጊዜ ላይ ጥያቄ ተነስቶበት ነበር እና አትሊስት የሱን ልበላችሁና እናንተ ሄዱበት። አንዴ ቆይ እዚህ ቦርጫሙ ካቴኪዝም ላይ ኤርሚያስ ነው እንደዛ ብሎ የሚጠራው ላርጅ ካቴኪዝምን ትንሹ ካቴኪዝም ቀጭኑ ነው። ትልቁ የክርስትና ትምህርት ወይም ካቴኪዝም ደግሞ ቦርጫሙ ካቴኪዝም ነው በኤርሚያስ አጠራር ማለት ነው። እሺ ትልቁ የክርስትና ትምህርት እሺ እንዲህ ይላል በእንተ ጥምቀት ላይ ማለት ነው። በእንተ ጥምቀት ቁጥር 28 ጀምሮ እንዲህ ይላል። ለምሳሌ ሉተር እንዴት የእምነት ብቻ የሚለውና ጥምቀት እንዴት እየተነካካ እንደሚነሳ ማለት ነው። እንዲህ ይላል ነገር ግን ቪዲዮ እያሳየ ከሆነ ከቪዲዮ አልተከፈተም ወይስ ራስን የምታነብው? እሺ ላነብላችሁ ነበር ልክፈትላችሁ። ብታሳያቸው ጥሩ ነው። ምክንያቱም ሰው በጣም ይገር ሆኖ እየሰማ ስለሆነ በተለይ ጸጋ ብቻ እምነት ብቻ የሚለው ነገር በደንብ ገና ሰው እየነቃ በደንብ እየሰማ አዌር እየሆነ ያለው ነገር ስለሆነ ዲቴል ሂዱበት። ዝም ብሎ ገረፍ ሳይሆን በጣም ዲቴል ሂዱበት። እንዴት እምነት ብቻ ሲባል እንዴት እንደሚለያይ ማለት ነው። እምነት ብቻ የሚለው በሉትራንና በፔንቴኮስታል መካከል ያለውን ሰፊ ልዩነት ለምሳሌ አንዱ ማሳያ ይሄ ነው እንደምታዩት እዚህ ጋር። ነገር ግን ይህንን የሚለው ዶክተር ማርቲን ሉተር ነው። ነገር ግን የእኛን ሁሉን አዋቂዎች አዳዲስ መናፍስት ይላቸዋል። አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ። እሺ ምን እንደሚያድን እምነት ብቻ እንዳትረሱ። ይኸው አይተዋል። እምነት ብቻ ተብሎ ተነሱበት ነበር። እኛም እንዲህ ብለን እንመልሳለን፣ እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርጉም። ከማን የሆነ ነገር? ከእኛ የሆነ ነገር ያንን ማንም አያደርጉም። እነዚህ እውር መሪዎች ግን እምነት ብቻ ነው የሚያድነው እንዴ ጥምቀት ለምን ያድናል የሚሉ ሰዎችን ማለት ነው። እንዴት ከእምነት ጋር እንደሚተሳሰር ጥምቀቱ ሊያሳያቸው ነው። እና በምን መልኩ ነው የሚገልጻቸው? እነዚህ እውር መሪዎች ግን እምነት ተመልከቱ፣ የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ለማየት ፈቃደኞች አይደሉም። እነማን? እነዚህ እውር መሪዎች። ምን እምነት ብቻ ይላሉ፣ ግን እነዚህ እውር መሪዎች እምነት የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ስለሆነም እምነት ውሃውን አጥብቆ ይይዝና እምነት ብቻ ስትሉ ከጥምቀት ልነጥሉ የነበራችሁ በደንብ ስሙ። ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል። ማመን ራሱ እምነት ብቻ ሲባል ራሱ ይህ ሁሉ ያጠቃለለ ነው። ያምናል። ይህንን ነው የሚያምነው። ከላይ በበቂ ሁኔታ እንደገለጽ ነው ጥምቀት በውሃው አማካኝነት ሳይሆን ትክክል ከምን የተነሳ ከእግዚአብሔር ቃልና ስርዓት ጋር በመዋሃዱና ውሃው ማለት ነው ከስሙ ጋር የተያዘ በመሆኑ ነው። ውሃው ከዛ ጋር የተያዘ ስለሆነ በቃ በዛ ውስጥ እንዲህ ያለ ታላቅ ምስጢር ይፈጸማል ነው። እሺ ይህንን ሳምን ይላል። ይህንን ሳምን ቃሉን በጥምቀት የሰጠውን ይህንን ስታምን ስለ ውሃው እንዲህ አይነት እምነት ሲኖር ስለ ጥምቀት እንዲህ አይነት እምነት ሲኖር ማለት ነው ስታምን ቃሉን በጥምቀት የሰጠውን የተከለውንና ይህንን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠንን ውጫዊ ነገር ማለት መጠመቁ ፊት ለፊት ላይ ታዩት የለ ይታያል እኮ ስንጠመቅ ይታያል። ኤክስተርናል የሆነ ነገር አለው። ደግሞ በውስጥ ደግሞ የምንቀበለው ደግሞ በሚታየው አገልግሎት ውስጥ የማይታይ ምስጢር እንቀበላለን እንደምንለው ማለት ነው። ይሄ ውጫዊ ነገር የሰጠንን እግዚአብሔርን ማመን እንጂ ሌላ ምንድን ነው ይላል።
አይተዋል። ይሄ ነው በቃ እግዚአብሔርን ማመን። ስለዛ አረ በጥምቀት ውስጥ እንዲህ ነገር የለም ምናምን ካልክ ገና ከጅምሩ አላመንክም። በራሱ ምኑን አመንክ ታዲያ ነው እየተባልክ ያለው። ቀጠል አድርጎ እንዲህ ይላል ቁጥር 30 ላይ በደንብ እንግዲህ እነዚህ ሰዎች የተባሉት ከላይ የእኛ ሁሉን አዋቂዎች አዳዲስ መናፍስት ብሎ ይጠራቸው። ቀጠል አድርጎም እነዚህ እውር መሪዎች ብሎ ይጠራቸው ማለት ነው። እንግዲህ እነዚህ ሰዎች ነገሩ ውጫዊ ጥምቀት በመሆኑ ብቻ እምነትን ከተያያዘበትና ከተጣበቀበት ማረፊያ ዓላማ ለመለየት እስኪሞክሩ ድረስ ሞኞች ናቸው ይላል። ሞኞች ናቸው። በሉትራን ሳይድ ጴንጤው ሞኝ ነው። እምነት ብቻ የሚለውን ከዚህ ከጥምቀት ለይቶ እምነት ብቻ ያድናል ማለት ነው። እንዲህ ሞኝ እኮ ነው የሚላቸው። አሁን ይህ እኮ እንዳይነሳ ነው። አሁን እኔ ሳስበው ከታላቅ ይቅርታ ጋር እነዚህ ላይ ግልጽ ስለሆኑ ይሄ አንድ ማሳያ ነው እንጂ ሌሎች በርካታ ነገሮች ደግሞ አሉ። እንዳልኳቸው ከነፃ ፈቃድ አንጻር የምናነሳቸው ነገሮች ይኖራሉ። የእምነት ስጦታነት በምን መልኩ ነው የሚለውን ምናምን እናነሳ ነበር። ግን እንደነዚህ ነገሮች እንዳይነሱ በተቻላቸው አቅም እንትን ሲሉት ነበር፣ ሲያከላክሉ ነበር። ስለዛ ምንድነው በሉትራኖቹ ሳይድ እነዚህ ሰዎች ነገሩ ውጫዊ ጥምቀት በመሆኑ አሉ። ነገሩ ውጫዊ ጥምቀት በመሆኑ ምክንያት እነዛ የእኛ ሁሉን አዋቂዎች አዳዲስ መናፍስት ማለት ነው፣ ወይም እነዛ እውር መሪዎች ማለት ነው። እንግዲህ ሉተር እንደሚለው ነገሩ ውጫዊ ጥምቀት በመሆኑ ብቻ እምነትን ከተያያዘበትና ከተጣበቀበት ምንድን ነው ይሄ መያያዝ መጣበቅ ከምኑ ጋር ነው? አጥብቆ ይይዛል የተባለው እምነት ምን ነበር? ውሃን አድር ከላይ ያለን ጥምቀትን ማለት ነው። እምነትን ከተያያዘበትና ከተጣበቀበት ማረፊያ ዓላማ ለመለየት እስኪሞክር ድረስ ሞኞች ናቸው ይላል። አዎን በስሜት ሕዋሳት መታየትና መጨበጥ እንዲችል እንዲሁም መላው ወንጌል ውጫዊ የቃል እወጃ የሆነውን ያህል በዚህ መንገድ ወደ ልብ እንዲደርስ የእምነት ማረፊያ ውጫዊ መሆን ይገባዋል ይላል። በቃ የእምነት ማረፊያ ሆኗል ጥምቀቱ ራሱ። በአጭሩ እግዚአብሔር የሚያደርገውንና በእኛ ውስጥ በስራ ላይ የሚያውለውን ማንኛውንም ነገር በእንደዚህ አይነት ውጫዊ ስርዓት አማካኝነት ሊያከናውነው ይፈልጋል። የትም ቦታ ላይ ይናገር፣ በእርግጥም ለምንም ዓላማ ወይም በምንም መንገድ አማካኝነት ይናገር፣ እዚህ ጋር እምነት መመልከትና ያንንም አጥብቆ መያዝ ይገባዋል ይላል። እዚህ ላይ ምን ያስቀምጣል? እዚህ ላይ ይልና ያመነ የተጠመቀም ይድናል። ቆይ አንዴ ፕሊዝ፣ ቀጥታ እንደዚህ በጣም አስቸገረኝ። እዚህ ጋር እያሳዩ እዚህ ጋር ማንበብ። እዚህ ላይ ያመነ የተጠመቀም ይድናል የሚሉት ቃላት አሉን። እነዚህ ቃላት የሚያመለክቱት በእግዚአብሔር ስርዓት ወደ ተቀመጠው ውሃ ወደ ጥምቀት ካልሆነ ወደ ምንድን ነው? እነዚህ ቃላት የሚያመለክቱት ያመነ የተጠመቀም ይድናል የሚሉ ቃላት አሉን ይልና እነዚህ ቃላት የሚያመለክቱት በእግዚአብሔር ስርዓት ወደ ተቀመጠው ውሃ ወደ ጥምቀት ካልሆነ ወደ ምንድን ነው? በመሆኑም ጥምቀትን አልቀበልም የሚል ሁሉ ጥምቀትን አልቀበልም የሚል ሁሉ ያለው እዚህ ጋር ሉተር አናጠምቅም የሚሉትን አይደለም። እንደዚህ ብሎ ሲቃወሙ አላየንም። ጥምቀት የሚባል ነገር ይወገድ አላሉም። ጥምቀት አልቀበልም የሚሉትን ሁሉ ብሎ የተናገራቸው ምን አይነት ሰዎች ናቸው? ጥምቀት አያድንም የሚሉትን ሰዎች ነው። ጥምቀት አያድንም የሚል ሰው ጥምቀትን አይቀበልም ተብሎ እንደዚህ ሊገለጽለት ይችላል። ምን ይላል ከዛ በኋላ ሉተር? ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል ይላል። ይህ በጣም አደገኛ ቃል ነው። አደገኛ ገለጻ ነው። ጥምቀትን አልቀበልም የሚል ማለት እንዳልኳቸው ነው። አትጠመቁ የሚሉ አይደሉም። አትጠመቁ የሚሉ ሳይሆኑ ምንድናቸው ብያቸዋለሁ? ጥምቀት ግን ይሄ ጥምቀት ግን አያድንም የሚሉ እነማን? ለምሳሌ የህዝብ እንግሊዝ ተከታዮችን የህዝብ እንግሊዝ ተከታዮችን ወይስ እነዚህ እንግሊዝ ጥምቀት እንዳይኖር እንዳታጠምቁ ብለው ነበረ? ጥምቀት የሚባል ነገር ይቀር ብለው ነበር እንዴ? እነዚህ እንግሊዝ አላሉም። አንድም ቦታ የሚሉት ምንድን ነው? በቃ ውጫዊ ስርዓት ነው፣ የኃጢአት ስርየትን አይሰጥም አይነት ተቃርኖ ነው አንስተው የመጡት እነዚህ እንግሊዝ። እዚህ ጋር ያወራው ስለ እነዚህ እንግሊዝ አይደለም የሚል ሰው ካለን ላሳያችሁ። እዚሁ ጋር ማስረጃውን ልክ እንደደጉም እንደ ወደፊት ራሱ ቢነሳ እዚሁ ጋር ለነው ጨረሰሩ ብንሄድ ይሻላል። እዚህ ጋር ይኸው አዳዲስ መናፍስት እያለ የሚገልጻቸው የኛ ሁሉን አዋቂዎች አዳዲስ መናፍስት ይልና 284 ይላል። እዚህ ጋር ሪፈረንስ ቁጥር ከታየቻቸው እዚህ ጋር እሷን ይኸው እነማንን ነው የሚለውን እዚህ ጋር 284
ይቅርታ 204 ሺህ እኔ ራሱ እዚህ ጋር በቪዲዮ ያየኝ እኮ እንትን አልኩኝ 204 ነው። እዚች ጋር የህዝብ እንግዲህ ተከታዮች ወይም ደግሞ አናባፕቲስቶች ዳግም አጥማቂዎች ይችላል አጥማቂዎች ናቸው እነሱ ቢሆኑ። ስለዚ ጥምቀት ይቅር ይህ ስርዓት አይደረግ ቤተክርስቲያን ውስጥ የሚሉ አይደሉም፣ ግን አያድንም የሚሉትን ነው። እሱን ደግሞ ለማወቅ ቁጥር 26 ላይ እንዲህ ይላል ከፍ ብላችሁ እዚህ ላይ እንደገና በጥምቀት በቃላት ሊገለጽ የማይችል ሀብት ስለምናገኝ እንዴት የከበረና አስፈላጊ ተደርጎ ሊታይ እንደሚገባ ታያላችሁ ካለ በኋላ ይህም ጥምቀት ቀላልና ተራ ውሃ ሊሆን እንደማይችል ያሳያል። ምክንያቱም ተራ ውሃ እንዲህ አይነት ውጤት ሊኖረው አይችልምና፣ ነገር ግን ቃሉ ያደርገዋል። ይህ ደግሞ ላይ እንዳልነው የእግዚአብሔር ስም እንዳለበት ያሳየናል። የእግዚአብሔር ስም ባለበት በዚያ ደግሞ ሕይወትና ደህንነት ሊኖሩ ይገባል። በመሆኑም ቅዱስ ጳውሎስ በቲቶ 3:5 ላይ ቲቶ 3:5 ምን የሚለው እንደጠቀሰው ይልና ለአዲስ ልደት የሚሆን መታጠብ እንዲሆን ጥምቀት ኃይሉን የሚያገኘው በቃሉ አማካኝነት ስለሆነ መለኮታዊ ጥምቀት ማለት ነው። መለኮታዊ የተባረከ ፍሬያማና ጸጋን የተሞላ ውሃ እንደሆነ በሚገባ ተገልጿል። እንዲህ አይነት የጥምቀቱን ውሃ ምን ብሎ የገለጸው? አንደኛ መለኮታዊ ነው አለ፣ የተባረከ ነው፣ ፍሬያማና ፕላስ ደግሞ ጸጋን የተሞላ ነው። ውሃው ጸጋን የተሞላ ውሃ ነው የሚለው ጸጋን የተሞላ ውሃ እንደሆነ በሚገባ ተገልጿል። ይህንን ከተናገረ በኋላ ኢሚዲየትሊ ምን ብሎ የተናገረው? ነገር ግን ብሎ የሚቀጥለው ምን ብሎ? ነገር ግን የእኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና እምነት ብቻ ምን እንደሚል እንደሚያድን ከድነት አንጻር ነው እየተናገሩት ያሉት። እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ። ለድህነት ማለት ነው፣ ለድህነት። አሁንም ፔንቴኮስታሎቹ እንደዛ ነው የሚሉት፣ እምነት ብቻ ያድናል፣ እዚህ ላይ ምንም ጥምቀት ምናምን አይጨመርም ከድህነት አንጻር። ግን አትጠመቁ ግን አይሉም ፔንቴዎቹ። በፊትም እነዚህ እንግዲህ እንዳትጠመቁ አይሉም። እነዚህን ሰዎች ግን ሉተራኖቹ በመልኩ እንዳስቀመጧቸው አይተናል። ስለዛ እምነት ብቻ የሚለው ላይ ሉተራንና ፔንቴኮስታል አንድ ነው ብሎ መግባት በራሱ አንያ ዲስሆነስቲ ነው። ምንም ለህሊናን መዋሸት ነው። የሚያውቁት ከሆነ ነው። ግን ይህን ጉዳይ እዚህ ጉዳይ ላይ ጥናቱ ካላቸው ማለት ነው፣ ጥናቱ ኑሯቸው የሆነ ድረስ አውቀው ይህን ነገር ተረድተውት ምናምን ከሆነ መጥተው ልዩነት የለንም እያሉ ያሉት ይሄ በጣም ማጭበርበር ነው እና አደገኛም ጭምር ነው። ይህ አለመታመንም ይሆናል እና እስቲ እናንተ ደግሞ ሄዱበት። እንግዲህ ብዙ አስረዘምኩኝ። ያ እሺ፣ አኬዋ ቃልዮትን ያሰማልን። በጣም ታንኪዩ። አሁን አኬ ያለውን በቀላል ገጽ ቶሎ ቶሎ ላሳያችሁና ቀጥሎ ደግሞ የሌሎች ወንድሞቼ እሰጣለሁ ማለት ነው። ከነ ገጹ ያለውን ላሳየ። ያው ቡክ ኦፍ ኮንኮርድ የሚባለው የመጽሐፈ ስምምነት ነው። እንደምታዩት ገጽ 307 ጀምሮ ልጀምር። ከ308 ሶሪ 308 ላይ በአጭር ያስቀምጠዋል። ያው እንደምታዩት የቅዱስ ጥምቀት ሚስጥር ምንድን ነው? ይሄ የሉተሪያን የእምነት መግለጫ ነው። በደንብ እዩ። አሁን አኬ ያለውን በጥያቄና መልስ ቁጭ ያደርገዋል። አንደኛ ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ቅዱስ ጥምቀትን የሚያቀርብበት ሁኔታ አንደኛ እና ጥምቀት ምንድን ነው? መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይላል። ሁለተኛ ታዲያ ይህ የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁም ሁሉ እንዲጠብቁ አስተማሮቻቸው ደቀ መዛሙርት አድርጓቸው የሚለው ነው። ሁለተኛ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? አስተውሉ። ጥምቀት ምን አይነት ስጦታዎችን ጸጋዎችን ያስገኛል ትላለች መካነ ኢየሱስ ሉተሪያን? አንድ የኃጢአት ይቅርታን ያስገኛል። ሁለት ከሞትና ከዲያብሎስ ይቤዣል። ሶስት እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድነት ይሰጣል። እንደ አኬ በዜማ ባነበው ደስ ይለኝ ነበር። አኬ ያዜማዋል ይሄን ዜማ ሲያነብ። እሺ ከዛ እነዚህ የእግዚአብሔር ቃሎች ተስፋው የትኞቹ ናቸው ቢል ማርቆስ 16 ምን ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለው ነው። ሶስተኛ ውሃ እንደዚህ ያሉትን ታላላቅ ነገሮች እንዴት ሊፈጽም ይችላል? መልስ ውሃ ብቻውን ይህን ሊያደርግ እንደማይችል ግልጽ ነው። ዳሩ ግን ከውሃ ጎን ለጎን ያለው የእግዚአብሔር ቃልና በውሃ ውስጥ ያለው ይህን የእግዚአብሔር ቃል የሚያምነው እምነት ይህን ያደርጋል። ምክንያቱም ያለ እግዚአብሔር ቃል ከሆነ ውሃው እንዲሁ ውሃ ብቻ ነው እንጂ
ጥምቀት አይደለም። ዳሩ ግን ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል። ማለትም ጸጋን የተሞላ የሕይወት ውሃና ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንደተባለው ይሆናል። ይኸውም ቅዱስ ጳውሎስ በቲቶ መጽሐፉ ላይ ብሎ ያለውን ያመጣል ማለት ነው። ኦኬ። አራተኛ ታዲያ እንደዚህ ያለው የውሃ ጥምቀት ምን ፋይዳ አለው? መልስ በእኛ አሮጌው ፍጥረት ከኃጢአቱና ከክፉ ምኞት ሁሉ ጋር በየቀኑ በሚደረገው ጸጸትና ንስሐ መቀበር እንዳለበትና በሌላ በኩል ደግሞ በየቀኑ አዲስ ሰው መውጣቱንና በእግዚአብሔር ፊት በጽድቅና በንጽህና ለዘላለም እንዲኖር መነሳቱን የሚያመለክት ነው። ይህ የተጻፈው የት ነው ይላል? መልስ ይላል። አሁን አስተውሉ። ይጠይቃል፣ ይመልሳል። ሉተር ጀግና ነው። ምንም የሚሸማቀቅበት ነገር የለም። ይጠይቃል፣ ይመልሳል። ይጠይቃል፣ ይመልሳል። ስለዚህ ሉተሪያን እምነት ብቻ ሲሉ ጥምቀትን ያገለለ አይደለም። እንዲሁም በጥምቀት የዘላለም ሕይወት ይገኛል። በጥምቀት ይህ ውሃ ብቻ አይደለም መለኮታዊ ውሃ ነው ብለው ይናገራሉ። ገጽ 307 እስከ 308 አሁን አኬ የተናገረውን በአጭሩ ሉተር ጥያቄና መልስ አድርጎ ይኸው አስቀምጧል ማለት ነው። ከቁጥር 300 ገጽ 307 ይኸው 307 እስከ 308 ዝርዝሩን ግን ይሄ እነዚህ ሰነፎች እነዚህ አጋንንት ያደረባቸው ምናምን የሚለውን ግን እሱን ደግሞ የምታገኙት ቅድም አኬ ስላላሳያችሁ ነው። እሱ ገጹ ላሳያችሁ ብዬ ነው። እሱን የምታገኙት ገጽ 300 ስንት ነበረ? 70 ስንት ነበረ? አኬ የትኛውን ያለህ አንተ? የትኛውን? ይሄኛው ይኸው እናገኘት። ይኸው ገጽ 317 በነገራችን ላይ ማለት ነው ያሬዱ። አሁን ይሄ ጥሩ ነው። አሁን ይሄኛው በቃ አለቀ። ጥምቀት እንደሚያድን ካነሱ እምነትን ከዘለጥሉት አይችሉም የሚል ነው። ግን አዎ ጥምቀት እንደሚያድንማ እናምናለን ብለው ግን ደግሞ እምነት ብቻ ግን የሚለው ግን ራሱን የቻለ ነው። ስለዚህ እኛ ጥምቀት እንደብራኖቹ ቀጥላኪ ተቋረጥ ካኬዋ ይሄ ከእምነት ብቻ አንጻር እንዴት ሉተር እንዳይመለሰው እሱን መያዝ ስላለባቸው እሱን በደንብ ያድርጋችሁ የያዙ። እምነት ብቻ ነው የሚያድነው እንጂ ጥምቀት አይጨመርለትም የሚሉ ሰዎች ሲነሱ እምነትን ያስረዳበት መንገድ ከጥምቀት ጋር በማጣበቅ ነው፣ ከውሃው ጋር በማጣበቅ ነው። እምነት ብቻና ጥምቀቱ እንዴት እንደተሳሰረ ማለት ነው። እምነት ብቻ የሚለው ትምህርት ከውሃው ጋር ወይም ከጥምቀቱ ጋር እነሱ እንደሚሉትም ማለት ነው እንዴት የተጣበቀ እንደሆነ፣ ስለዛ መነጣጠር አይችልም የሚለውን በዛው እንትን በሉ። የጥምቀቱ ግን አሁን ያሬዱ በጣም ጥሩ ነገር ነው። በቃ አለቀ። ጥምቀት እንደሚያድን ከግልጽ አድርገው ካስቀመጡ ታዲያ ጥምቀት የሚሰጠው ሌላ ድነት፣ እምነት የሚሰጠው ሌላ ድነት ነው የሚል ነገር ደግሞ አብሮ ተያይዙ ደግሞ ሊነሳ ይችል ይሆናል። እሺ ፐርፌክት፣ በጣም አሪፍ። ማነው አንትሽ አለ? ኦኬ ትንሽ ሚቲንግ ልጀምር ስለሆነ ሌሎቻችሁ ቤቱ ምሩ ብዬ ነው። አንተ ትንሽ ደቂቃ እሺ ፕሊዝ፣ አንድ 20 ደቂቃ ምሩ እናንተ። ወይ ዲያቆን መኩ ቀጥል። ቦታ ነው ያሉት። እሺ ዲያቆን፣ እሺ ዲያቆን ዳዊት፣ ዶክተር አለው። በቃ ለጊዜው ፕሮግራም ይምሩ፣ ቤቱን ያስተዳድሩ። አራ መምራትስ ይከብዳል። ምናልባት ተሜ አለ። ሚቲንግ ልጀምር ነው። 2 ሚኒትስ ነው የቀረኝ እና ለዛ ነው እናንተ አለውኝ። ተሜ አለህ እንዴ? ተሜ ይቀጥል። አለውኝ። አዎ አኬ ይቀጥልና አኬማ ቀጠለ። የት ነበርክ? አይ እየሰማሁ እየተማርኩ አይ አይደለም አለ። እሺ አለውኝ። ፓፓ እንዴት ወይ አለህልኛል? ይመስገን አለው ለወንድም አለ። እኔም ባይሆን ፍቀዱልኝና በጣም ቆየሁኝ ከገባሁና እዛም ብዙ ሰዓት ስለተቀመጥኩ እኔ ወደ አንዲት ስራ ልመለስ፣ እናንተ ሄዱበት። ጥሩ እንትንን አሳየንና ውጣ። ይሄ ጸጋ ብቻ የሚለውንም አንድ ሄድበትና እሱ እንትን ይሄ የእምነት ብቻን ሂዱበትና ያሬድ እሱን ደግሞ አንድ ቀን ርዕስ ይዘህ ነገ ወይ ጥራኝ እና ነገ ደግሞ እንሂድበት። ራሱን ይችለን ደግሞ ጸጋ ብቻ እንሄድበታለን። ፐርፌክት። እሺ አኬዋ ታንኪ በጣም እግዚአብሔር ይስጥልኝ ስለመጣ ቃሎት ያሰማለን። አሜን። ዲያቆን የተወሰነ ይሄዱበታ። ዲያቆን ዶክተር መምህር ኤፍሬም አሉ። ሰላም ይበሉንና በቃ ቀጥል። እሺ ምራ ተመዋ መለሳለሁ።
መምህር ሰላም ይበሉንና መምህር ኤፍሬም ዲያቆን ይቀጥሉ። የተወሰነ ግሩም ጤና ይስጥልን። ሁላችሁን ሰላም ብያለሁ። ዲያቆናት በየማይረጋችሁ፣ መምህራን፣ ሴቶችና ወንዶች፣ የሥላሴ ልጆች፣ በዓለም ዳርቻ ያላችሁ የክርስቶስ ልጆች ሁላችሁ የክርስቶስ ሰላም ይድረሳችሁ። ሰላም ብያለሁ። ዲያቆንዬ እምነት ብቻ ላይ የተወሰነ ሄዱበት። እሺ፣ ምናልባት ግን ከኔ በፊት ዲያቆን መኩ እዛም ገብቶ ስለነበረ ሞክዬ ዲያቆን ኦኬ፣ ምናልባት ስራ ላይ ከሆነ እሺ። እንትን መጀመሪያ በነበረው ውይይት ላይ I think this is the first time እንወያይ ወይስ አንወያይ በሚለው ቶፒክ ላይ ይህንን ሁሉ ሰዓት ተደርጎ ውይይት ሳይደረግ ወጡ ማለት ነው። እና በጣም ያሳዝናል። እውነቱን ለመናገር ወንድማችን አኬ ከዚህ በላይ I don't know ምን ማድረግ እንደሚቻል እውነቱን በጣም እየገረመኝ ነበር። እና ከመጀመሪያው ጀምሮ እዛው ወንድማችን ዲያቆን መኩና እነ ኤፍሬም አንድ ነን ምናምን የሚል አይነት ነገር ጀምሮ ነበረ። that's a claim ነው። ስለዚህ ኦኬ አንድ ከሆናችሁ እንፈትሽ ሲባል ያ ወደ ኋላ መሄድ ነው የጀመሩት። እና ምንድነው ኦኬ የእናንተም ነገረ ድህነት ነገር ይታያል። አሁን ካን ዩ ኢማጂን ምንም የማይገናኝ ነገር ማለት ነው። እና አሁን ለምሳሌ በሉትራን ሳይድ ይህን ሰሞን አፖስቶሊክ ሰክሰሽን የሚል አይነት ክሌም ተነሳ። ኖ ዲፈንድ እናደርጋለን ተባለ። ዲፈንድ ተደረገ። ኬስ ክሎዝድ አይደለ? ስለዚህ እናንተ አንድ አይደላችሁም ከተባለ ኖ አንድማ ነን ተብሎ ዲፈንድ ማድረግ ነበረባቸው። ይህንን ለማድረግ ኦኬ ሁለቱንም ዲስከስ ማድረግ ከፈለጋችሁ ሁለቱንም ዲስከስ እናድርግ የሚል አይነት ነገር ደግሞ አፕሮች አቀረበ። አሁንም ደስ አላላቸውም። እሺ መጀመሪያ በእኛ ፊልድ ላይ በነገረ ድህነት መጀመሪያ እንወያይና ከዛ በኋላ ደግሞ ወደ እናንተ እንመጣለን ሲባል ይህንንም አክሰፕት ማድረግ አልቻሉም። ኦኬ ኮንክሉዥን ሲሰራ ምንድን ነው? they cannot defend their unity አንድ መሆናቸውን ዲፈንድ ማድረግ አይችሉም ማለት ነው። 4 ነጥብ። ከዚህ በላይ እንግዲህ ምንም ማድረግ አይቻልም። እና ዲፈንድ ማድረግ ቢችሉ ኖሮ ዲፈንድ ያደርጉ ነበረ ማለት ነው። ይህንን አረጋግጠናል። እንግዲህ ከዚህ እንትን ላይ የምጨምረው ብዙ ነገር የለኝም፣ ብዙ ስለተባለ ነው። እና አሁን እንግዲህ ልዩነት የለንም፣ ሁላችንም በ5 ሶላ ነው የምናምነው እና 5 ሶላው አንድ እስከሆነ ድረስ ሁላችንም አንድ ነን የሚል ነው እንግዲህ ኤፍሬም ባለጊዜው ያመጣው። እነዚህ እንግዲህ ሌብሎች ናቸው አይደለ? the5 solas ሶላ ስክሪፕቱራ፣ ሶላ ፊዴ ምናምን እያለ የሚመጣው ሌብሎች ናቸው። ውስጥ ሲገባ ግን ልዩነት ካለ አንድ ነን ማለት አይቻልም እኮ ነው። ለምሳሌ እስላሙም ክርስቲያኑም አይሁዳውያንም በእግዚአብሔር እናምናለን ይላሉ። እስላሙ ጋር ሄደ እግዚአብሔር ማን ነው ስትለው የሚሰጥ መልስ፣ ክርስቲያኑ ጋር ሄደ እግዚአብሔር ማን ነው የሚሰጥ መልስ፣ አይሁዱ ጋር ሄደ እግዚአብሔር ማን ነው የሚሰጥ መልስ አንድ አይደለም። ለዚህ እኮ ነው ልዩነት አለን የምንለው እንጂ ሁላችንም እኮ በእግዚአብሔር እናምናለን ብለን እኮ መቀጠል እኮ ማለት ነው አይደለም። ስሙ እግዚአብሔር እናምናለን ሳይሆን እግዚአብሔር ስትል ምን እያልከኝ ነው ጥያቄው አይደለ እንዴ? ኦኬ ክርስቶስስ ወደ ክርስትናው ስንመጣ ኦንሊ ጂሰሶች ክርስቶስ ማን ነው ለአንተ ስንል የሚሰጡን መልስ ሌላ ስለሆነ ኖ ኦንሊ ጂሰስ ራሳቸውን ችለው ነው የሚል አይነት ነገር በፕሮቴስታንቱ ይታያል። ኦፍኮርስ በኦርቶዶክሳውያኑ ሲጀመር የኛ መልስ ሌላ ስለሆነ ነው። እና ስሙ አይደለም 5 ሶላ። እኛም እንትን ባለፈው ወንድማችን ኤርሚያስ እንዳለው ሎጎ በማድረግ አይደለም እምነት የሚታየው፣ ትምህርቱ ውስጥ ሲገባ ነው። እና ትምህርቱ ስንመለከተው ምንድን ነው ሶላ ፊዴ ተብሎ እምነት ብቻ ተብሎ ያው በፕሪደስቲኔሽን ስለሚያምኑ የሰው ኮኦፕሬሽን እዚህ ጋር ምንም አያደርግም።
እግዚአብሔር 100% ጸጋ ስለሚያደርግ ወይም ግሬሽያ ውስጥ ብንገባ ሙሉ በሙሉ ጸጋ ሰው ላይ ስለሚሰጥ እሱ ነው የሚያድነው። so there is no cooperation. This is why by the way ህፃናትንም የሚያጠምቁት cooperation አያስፈልግም you see። ስለዚህ ህፃናትም ይጠመቃሉ ምክንያቱም የማመን ጸጋ ውስጥ አለውና ፈልጎም ይሁን አይፈልግም ግን እግዚአብሔር መርጦታል therefore he will be saved ነው። ኦኬ ጴንጤኮስቴ ጋር ስንሄድ ምንድን ነው ዲሲዥን አለ you have a decision መምረጥ ያንተ እምነት አምናለሁ ብለህ መወሰን አለብህ። ያንተ ውሳኔ ያስፈልጋል ማለት ነው። ያንተ ውሳኔ ክሪቲካል ነው። ስለዚህ ኦኬ አንድ ጴንጤኮስቴና ሉተራን መጡ አንድ ነን ካላችሁ ሁለቱም ድነዋል ማለት ነው አይደለ? እንግዲህ አንድ ነን ማለት እኔ ከዳንኩ እሱም ድኗል ማለት ነው። መልካም አንድ ሉተራንና አንድ ፔንቴኮስታል መጥተው ድነናል ይላሉ። በድህነት ውስጥ ግን በሉተራን ጥምቀት ለድህነት ያስፈልጋል ይላል። ያኛው ግን አልተጠመቀም። ልብ ብላችሁታል? ጥምቀት ለድህነት ያስፈልጋል ብለዋል። ያኛው ግን አልዳንም በሉተራን አስተምሮ ማለት ነው። ስለዚህ አንድነን ለማለት ነሰሰርሊ ወይ የራሱን አስተምሮ መቀየር አለበት ማስተካከል አለበት እሱን ለማስደሰት ማለት ነው። አንድነን ለማሰኘት you see ወይም አይ አንተ አልዳንክም ስላልተጠመጥክ ብሎ ስለ እምነቱ መመስከር አለበት። እሺ ከጥምቀቱ በኋላ አለፉ ተያይዘው እየተጫወቱ በቃ ቤተክርስቲያን ና ይለዋል። ምክንያቱም አንድ ናቸው። እሺ ያንተ ሳምንት ወደ አንተ መጣለው በማግስቱ ደግሞ እኔ ጋር ትመጣለህ ይለዋል። እሺ አንድ ላይ ይሄዳሉ ጴንጤኮስቴና ሉተራን እጅ ለእጅ ተያይዘው ቅዳሴ ይቀደሳል። ቅዱስ ቁርባን ሲመጣ ሉተራኑ ምን ይለዋል? በል ውጣ ውጪ ጠብቅ። ለምን የጌታ እራት ላንተ አይሆንም ክሎዝድ ነው። ሊቀበሉ አይችሉም። እሺ ሊቀበሉ አይችሉም። ከዛ በኋላ እስከ ቤተ ክርስቲያን ወጥተው አንድ ሰው መንገድ ላይ ያገኛሉ። ወንጌል ይሰብካሉ። ወንጌል ሲሰብኩ ወንጌል ለማሳመን ሲሞክሩ አንደኛው እሺ ጌታን ተቀበል ይለዋል፣ ወስን ይለዋል። አይ ግድ የለም መጀመሪያ ተጠመቅ ይለዋል። ሌላኛው ደግሞ አሁን ከወሰንክ ትድናለህ ይለዋል። አይደለም ክርስቶስ አስቀድሞ አንተን መርጦሃል ይለዋል። እንዴት ነው አንድ የሚሆኑት? ስለዚህ ትምህርቱ እንትን ሌብሉ ሳይሆን አስተምሮቱ ነው የሚገልጸው የምንለው ለዛ ነው። ባይ ዘ ወይ አስተምሮቱ ነው የሚገልጸው የምንለው ለዛ ነው ለማለት ነው።